የኤርትራ ግዛት 1890 ጃንዋሪ ላይ ተመሰረተ ኢትዮጵያ ያኔ ወይ ደግሞ አቢሲኒያ ምንላት ኤርትራ የጣሊያን ቅኝ ግዛት እንድትሆን እውቅና የሰጠችው ሜይ 2889 የፈረመችው በውጫሌ ትሪቲ መሰረት ውል ማለት ነው ኦፍ ኮርስ ይሄ ውል በአድዋው ጦርነት ፈርሶ በአዲስ አበባ ውል ተተክቷል ጣሊያን 1890 የኤርትራን ቅኝ ግዛት ሳታውጅ ሚኒሊክ ኤርትራ የቅኝ ግዛት እንደሆነች እውቅና ሰጥቷል እዚህ ላይ መግለጽ እንፈልገው 1897 አንድ አመት ከአድዋ ጦርነት በኋላ ኢትዮጵያ አሸንፍ ያለው ምትለውን ማለት ምክንያቱም ምለውን ነገር አሁን እቺኛውን ነገር በኋላ ላይ ስለማመጣት ነው በአሰብ በኩል ያለው ድንበር ከጠረፉ 60 ኪሎ ሜትር ይሆንልኝ ብሎ ጣሊያንን የጠየቀው አጼ ምኒልክ ራሳቸው ናቸው ይሄ ደግሞ 1897 ነው ይህ 60 ኪሎ ሜትር ደግሞ በ1908 ውል ላይ ሰፈረ ማለት ነው እንደገና የድንበር ውል ሲያደርጉ ወይ ትሪቲ ሲያደርጉ ይሄ ነገር ሰፈረ ኢትዮጵያ ወደ ባጣችው አሁን ነው ወይ አገር በመክዳት ምትከሱ ከሆነ ለምን ምኒልክን አትከሱም ኤርትራን ከጣሊያን ጋር ተፈራርመው የጣሊያን አካል እንድትሆን የፈረሙት ምኒልክ ናቸው በዚያ ከሆነ መሄድ ያለብን ምኒልክን ነበር መክሰስ ያለባቸው ትክክለኛው መቼ ጊዜ ነበር ከተባለ የምኒልክ ጊዜ ነው በምኒልክ ጊዜ ለናሳካው አልቻለም ከአድዋ በላይ መሻገር የአድዋን ድልም ያስበላ ስለነበረ አንዳንድ ሰዎች እንደሱ ስለሚወቅሱ ነው ታሪኩ ግን የሚነግረን እሱ ነው የአድዋ ድልን ያሳኩ ምኒልክ በዛው እግራቸው መረብን መሻገር ሞክረው ቢሆን ኖሮ የአድዋን ድልም ያስበሉ ነበር አሁን ያላት ኢትዮጵያንም በዚህ መልክ ላናገኛት ምንችልበት እድል ይኖር ነበር ሌላ ሆነም መጣቅሰው ነገር አለ ኢትዮጵያ በዛን ጊዜ ከዛ በኋላ የፈረመችው ውል ተገዳ ነው የሚባል አለ 1896 አድዋ ጦርነትን አሸንፋ ያ ሁሉ ሰራዊት ይያለ 1897 ነው አዲስ አበባ ላይ ያው ለጣሊያኑ ወኪል 60 ኪሎ ሜትር አርጋችሁ ድንበሩን አስምሩልኛል በአሰብ በኩል ማለት ነው እና እነዚህ ነገሮች ማይነገሩ ናቸው ምክንያቱም ሌላ የውሸት ትርክት እንዲፈጠር ስለተፈለገ ማለት ነው ከአድዋ ጦርነት በኋላ ሌላ የውል ተደርጓል በዚህ ውል መሰረት ራሱ 1896 the treaty of አዲስ አበባ የሚባል አለ ይሄ ውል ተሻሽሎ ድንበሮቹን እንደገና በግልጽ እስኪሰመር ድረስ ይሄ ነው ተብሎ ተቀምጦ የኤርትራ የጣሊያን ቅኝ ግዛት መሆኗን ተወስኖ ተፈርሞ ለሁለተኛ ጊዜ አቢሲኒያ ወይ ኢትዮጵያ የጣሊያንን ድንበር ተቀብላ እንዳ የጣሊያን ቅኝ ግዛት ሆና እንድትቀጥል የወሰነችበት ውል የትሪቲ ኦፍ አዲስ አበባ 1896 ማለት ነው ኢትዮጵያ የሊግ ኦፍ ኔሽንስ አባል እንድትሆን ያቀረበችው ጥያቄ ነው በ1921 ካልተሳሳትኩኝ ከሪኳየርመንቱ ከመስፈርቶቹ አንዱ ምንድነው ዲፋይንድ ቴሪቶሪና እውቅ የሆነ ድንበርና ስቴብ ወይ የሚታወቅ መንግስት የሚቆጣጠረው ያንን ድንበር የሚቆጣጠረው ያንን ሀገር የሚቆጣጠር መንግስት አላት ወይ የላትም የሚል ነው ኢትዮጵያ አው ድንበሬ የታወቀ ነው ብላ ያቀረበችው ካርታ ኤርትራን የሚያጠቃልል አይደለም ብዙ ጊዜ የምናየው አለ እውነተኛዋን ኢትዮጵያ የምትባለው ድሮ ምናቃት ኢትዮጵያን ያጠቃልለ ነው ይሄ ደግሞ እንደ ኤቪደንስ የኢትዮጵያና ኤርትራ የድንበር ኮሚሽን ላይ ቀርቧል ምንም እንኳን የድንበር ኮሚሽኑ ብዙ ክብደት ባይሰጠው ምክንያቱም ሌላ ኤቪደንስ ስላለ እሱን የሚቀይርም ነገር ስለሌለ እንደ ማስረጃ ቀርቧል ሁለተኛው በዚህ ጊዜ ጠቀሜታ ያለው ደግሞ ለኛ ጠቀሜታ ያለው ያጋጠመ ነገር ምንድነው ተፈሪ መኮንን ከዛ የኢትዮጵያ ንጉሰ ነገስት የሆነ ኢምፔረር የሆኑት በ1924 ሙሶሊኒ ጋር ጣሊያን ሀገር ተገናኝተው ነበር በዛን ጊዜ በኤርትራና በኢትዮጵያ መካከል የነበረው ድንበር እንዲሰመር እንዲካለል ኦሬዲ ተውለተ ጥያቄ ቀርቦ ተስማምተዋል
እንደገና ወደ አዲስ አበባ ከተመለሱ በኋላ ተፈሪ መኮንን በዛን ጊዜ የጣሊያን ጀነራል ቆንስል ለነበሩት ሁለቴ ጥያቄ ቀርቦ እባካችሁ በእኛ በኩል ኢንጂነሮችና ባለሙያዎች ተዘጋጅተዋል እባካችሁ እናስምሩ ብለው 3 ጊዜ ጠይቀዋል 3 ጊዜ አሁን በኢትዮጵያ በኩል ስለዚህ ድንበር ተገደን ነው የፈረምነው ተገደን ነው የገባንበት የሚባለው ነገር በውል ከጸና በኋላ በ1924 በ1928 29 3 ጊዜ ኢትዮጵያ ጠይቃለች ዲማርኬት እንዲሆንላት እና ይሄን ነገር አይነሳም ይሄ ዶክመንትድ የሆነ የኢትዮጵያ መንግስት አርካይቭ ውስጥ ያለ የሊግ ኦፍ ኔሽንስ አርካይቭ ውስጥ ያለ ሰነድ ነው እዚህ ላይ ምናልባት በኋላ እንመለስበታለን የድንበር ኮሚሽኑ ክርክር ላይ ጠረፍ የሚለው ምንድነው የሚል ጥያቄ ኮስት ማለት ነው ኢትዮጵያ ጥያቄ አቅርባ ነበር የኢትዮጵያ ጠበቆች ያሉት ምንድነው 60 ኪሎ ሜትር ከጠረፍ ርቃ የምትገኝ the furthest ደሴት ጀምሮ 60 ኪሎ ሜትር ኤሪያል ዲስታንስ ማለት ነው እንትንም በለው ይመሰርልን ብሎ ነው መጨረሻ ላይ ይሄ ሪዲኩለስ የሚያሳፍር ስለሆነ ይሄን ክርክር መጨረሻ ላይ ተተውታል ምክንያቱም ውል ወደ ነበረበት ጊዜ ሄዶ ነው የሚተረጎም አጼ ሚኒሊክ በዛ ጊዜ ጠረፍ የሚባል ደሴት እንዳለ የሚያቆም አይመስለኝም የዛ አካባቢ ከጠረፍ 60 ኪሎ ሜትር እንደሆነ በ2002 ላይ የነበረው የድንበር ኮሚሽን ውሳኔ ራሱ ይሄንን አስረግጦ ነግሮናል ማለት ነው